ያርገው መቤቴን ያርገው እንዳለን ከድሮው ጋር ፀጉሯ ሲመነቃቀር ምናምን ሲሸከማት የነበረውን እያቀነባበሩ እኔና እቺ እኮ ትናንት ማለት ነው እኔ እና ሳምሌ ጭንቅ ላይ ነበር። ወላሂ እኔ አብሶ ጭንቅ ላይ ነበር። እኔ በተለይ ደግሞ 6 ሰዓት ላይ በቃ ራሴ በቃ የሆነ መርዶ እንደሚነገር ሰው ያንቀጣቀጠኝ። ትናንትና አየሁሽ እኮ እንዴት እንደምትሆኝ። አይ አንቺ እኮ የተረበሽው የአንቺ ዩቱበሯ መታ ባወራችሁ ነው። ቀን ላይ ደህና ነበር። የአንቺ ዩቱበሯ መታ አወራች። ሳምሌን እኮ ለምን ዩቱበሮች ታያለሽ አንቺ? ሰውን አታይ። በቃ እኔ ላይ እሙነት ማነች የተባለችው ዩቱበር እውነት ማርያምን ሀይሚ ልትሄድ ነው ብላ ነገረችኝ። ደውዬላት ይኸው ተጻጽፈን ምናምን ብላ አወራሽ ለሌላ ሰው እና እኛ ደግሞ መተው ለሷ አወሩላት። በቃ የዛን ቀወጠችው አልኩሽ እንዴት እንደሆነች። እኔ ደግሞ ቪዲዮን መጀመሪያ የሚወራው ሌላ ቪዲዮ ሌላ እያልኳት በቃ እንዳትወጪ አልኳት። ቪዲዮንም እንዳትወጪ ብዬ በኋላ ሁሉም እየሳቁ እየመጡ ሲነግሩ ማለት ነው እግዚአብሔር መጀመሪያ ውሸት መስለኝ ሆነ ለመናገር እንዳታየኳል ነበረ። ላይቭ ላይ ነበር ማታ ላይ ነበር ደግሜ አራቴ ነው ያየሁት። ፊቷን ራሷ እየፈለግታ ማስኪኔ ሲነገረችኝ ላይቭ ላይ ነበር እና ሀይሜ ተቃቅፎ መጥቷል ስትለኝ ገዝቶን ገልብተን ወደ እነሱ እኔ ሳሚልኝ ጋር ነበርኩኝ። እኔ ይሄውና እኔ አልወጣችም እኮ ቆይተን ነው የወጣችው። ስትወጣ ያ ረቢ አላህ ያ አልሐምዱሊላህ ረብል ዓለሚን ነው ያልኩት። ላይ ላዝ የተጨነቅኩት ጭንቀኔ ነው የማውቀው። ያ ረቢ ቢስሚላህ አይ ሳሚልኝ እንግዲህ በጣም ነገር ነበር የሚጨንቀው። አንቺ አልደነገሽም? ማኔ ዩቱብ 2 ወር ሆነኝ ካቆምኩ ነገርኩሽ እኮ 2 ወር ምናምን ዩቱብ ላይ ገብቼ አላውቅም። ቲክቶክ ላይ ራሱ ምግባው እነ ማጋ መሰለሽ እና ሀይሚ ጋር እነ ዛራ ምናምን በቃ እነሱ ጋር ገባለሁ። ከታች እየሰማቸዋለሁ ሲስቁ ስቃለሁ። ጫወታ ያው የእነሱ ታውቂያለሽ ቀሉን አብሮ ደስ አለ ማሬ ይጫወታሉ እና እዛ እንጂ ዩቱብ ካየሁ 2 ወር አለፈኝ። እግዚአብሔር ለምን ነው በቃ እንደ ሳሚል ልሆን ትንሽ ነበር የቀረኝ እኮ እኔ ራሱ ልጫለን ታያቸው ሲሉኝ ደግሞ የባሰ ይበስብኛል። እንዴት ታያቸው ይሉኛል? እኔም ብዬሻለሁ ብታይ እኔም ራሴ ያልኩት እንዴ አንቺ ራስሽን ጣልሽ እኮ ማለት አይወዷቸውም ማለት ነው አልኩኝ። አይወዷቸውም ማለት ነው እነዚህ ሰዎች ሁኔታ ስታይ ሳሚልኝ እግዚአብሔር ለራሴ ሳይሆን ለእነሱ የምትኖሪ ነው የሚመስለው እኮ እንዴ አንቺ እንዴ እኔ መቤቴን በቃ እንዴ እኔ አንቺ የምር በልክ ሲሆን ደስ ይላል። አይሻው ፈገግጋልሽ አንድ ሳምንት እንዲህ የሆኑ ከመጡ ትወፍሪያለሽ፣ ወደ ቦታሽ ትመለሻለሽ። ማርያምን በቃ ገና እንቅልፍ እኮ ነው እንደ ታውቂያለሽ። ሀሳብ ነው ሀሳብ አለ ጭንቀት እንቅልፍ አትተኝም ያ ነገር ሌሊት እነሳና ስልክ ያለው ብታይ በእውነት በኢየሱስ አይ ጭንቀት ሰው ወልጄ አላውቅም። እንደሱ አውዙ ቢላ እንደዚህ ወልጄ ሰው ወልጄ አላውቅም። እኔ አሁን ለምሳሌ ዩቱቡን አላይም አልኳ 2 ወር አለፈኝ አልኳ። ከውስጤ ግን ላወጣቸው አልቻልኩም። አስበሽ ከውስጤ ግን ላወጣቸው አልቻልኩም። እግዚአብሔር እኔ እንጃ የእነሱ ይለያል። ኧረ በስመ አብ ወይኔ ምንድን ነው ዛሬ ደግሞ ሰዓት ፈጀባቸው ጌቴ። ዛሬ ደግሞ ትናንትና ላይ የተቀጠለ ነው የሚላል። እነሱ አይደለም አዛላ ማለት ሰዓት ፈጀ። የዛሬ ደግሞ አላሁ አክበር ስልኬ ነው አሁንም እየደረሰ ነው። ዛሬ ራብ ረቆብኛል ወላሂ። አንቺ ሚዲያው ራሱ ርጭ አለ ደስ አይልም? ርጭ አሁን እንደዛ አጀንዳው ወላሂ እንደዛ የሚሆኑት አጀንዳው ርጭ አላለም እንዴ? አንቺ ትቀልጃለሽ እንዴ? እንደኛ እርስ በርስ ተባሉ እኮ እኔ ገርሞኝ ከዛማ እየናቸው እኮ ስጀመር እኔ ገብቼ ነበር እዛ አስገቡኝ ገባሽ? ከዛ አስገቡኝና እናንተ ተቀየራችሁ ለማሻላ አልኳቸው። እኛም እኮ ስንነካ ነው እንጂ ሰው አልነክም አሉኝ። እናንተ በፍጹም ልትቀየሩ ራሱ እናንተን አላምናቸውም አልኳቸው። ከዛ ምን አሉ ሀይሚን እኮ እኛ እንወዳታለን፣ ግን ምንድነው ኦዲየንሱ ሲነካን ነው እንጂ እኛ እሷን ጠልተን አይደለም አሉ ደግሞ እና ያ ሲሆን እነሱ እርስ በርስ ተፋጅ ብቻ ደስ ይላል።
አይ ሲጀመር የፈጣሪ የሀይሚዬ የዋህነት ነው እንደዚህ ያደረጋቸው። ዝም በይ። ኧረ አይ ብቻ ደስ ይላል። እግዚአብሔርን እነኛ ወደ ራሳቸው ይመለሳሉ። ምክንያቱም አዩት፣ ክፉንም ደጉንም አዩት እርስ በርስ ያኔ በቃ አንቺ ጓደኛ ማለት እኮ እንደዚህ አይደለም። የሚወራሽ ስትደብቂ ሰው ወደ መጥፎ ሲሄድ ስትመልሽ። ግን አሁን የሆነ ነገር ባወራ ዝም እላለሁ እንጂ ምን አገባሽ የራስሽ ጉዳይ ብዬ ብናገርሽ ያው ራሴን እንኳን አላመቀረው አንቺ ሰጥቶኝ ያንን ነገር አለማሰብ ነው። የኔ ውድ ነይ ግቢ። እኔ ግን ምን እንደተሰማኝ እውነቱን ብነግራችሁ ማለት ነው እንዴ ምግብ ራሱ እኮ በስርዓት አልበላም። በቃ እንደዚህ እጄን አትነልና እሷ ማርያምን እኔ ደስማ ማታማ አልኩሽ እነ ሃናን ጋር ያለውኝ ዋይፋይውን ዘጋቸው ሴትዮዋ። በቃ እንዴት ተበሳጨው ብታይ በቃ አረ ደስ ይበልሽ፣ እረፊ በቃ እንዲ ዋይፋም ሲዘጋብሽ ጥሩ ስለሆነ ራስሽን ታረጋጊያለሽ፣ ወደ ራስሽ ትመለሻለሽ። ይሁን ጥሩ ነው። አንዳንዴ ቲቲዬ ገና 24 ሰዓት አይዘጉም። ሲወጡ ራሱ ትቶልኝ ነው የምወጡ። እኔም አይ ለሃናን ጋር ጥሩ ነው። ያው ይሁን ብቻ ቪዲዮን ከየበፊቱ የበፊቱ ቤት እኮ የበፊቱ ግፍ ነው የያዘኝ። ወይ ግን ቆይ ለምን ትዘጋለች? ብዙ አትጠቀሚም ከዛ በኋላ እኮ። ኧረ እኔ አላውቅላትም። አይ ታያት፣ በዚህም አትጨቃጨቂያት ታያት። የኔ ምን አደረገች? አንድ ቀን ልንገራችሁ፣ ዘጋች። ለምንድን ነው የምትዘጊው ያልኳት፣ እኔ ለእኔ ብለሽ አይደለም እኮ የምትሞው ያልኳት። ኧረ እኔ እኮ ለእሱ አይደለም ሂጂና አብሪ አለችኝ። ከዛም በኋላ ምንም አረ በጣም ነው እቺማ የሆነ አላቃትም። ስለማላቃትም አዲስ ስለሆንኩም ብዙ አላወራም። በቃ ሳሚ እንዲህ ባለች ሰዓት ምናምን ትገቢያለሽ ምናምን፣ ከዛ በኋላ ታርፊያለሽ። ችግር የለም ያው ከነጭራሽ ስላልተከለከልሽ ችግር የለም። ዳታ ሙላል። ትንሽ ቀን ነው እንጂ የራስ ዋይፋይ ገዛለሁ። እቺ በእጅ የምትያዟል ትንሽ እንዴ የሆነ ችግር እኮ ቢመጣ ቤተሰብ እንኳን አያገኘንም እኮ። ስለልክ እንደዚህማ ጥሩ አይደለም። አይ ወደ ራስሽ ክትመለሽ በቃ ጥሩ ነገር በቃ የሆነ ራስሽን እስከምታረጋጊ ዝም ብለሽ አንገትሽን እንደምትሰሪ። ከዛ በኋላ ሁሉም እኮ እግዚአብሔር የፈቀደው ሲሆን ነው ደስ የሚለው። ይሄ ሁሉ ለምክንያት ነው። በጣም የተሻለ ነገር ይሰጥሻል። በጣም አይናታያቸው አወራን ብዙ ነገር ተወራ። እኔ ደግሞ በቃ በስልክ ራሱ ሳወራቸው እናንተ ሆነ የትላንትና ተጣልታ ራሱ እኮ የቆዩ አይመስልም። ደስ ስሉ እኔ በተለይ ያውልሽ ማታ የመጨረሻ የሳኩት ብታይ በምን እንደሆነ ታውቂያለሽ? በጣም የሳኩት እየተሯሯጡ እየሮጠች እያለ ውሻ በር ላይ ስታይ ተመልስ እንደገና እንዴት ሲሸከማት አቤት መድኃኒዓለም እንደው ምን ላድርግህ ነው ያልኩት። ኧረ የሚያምርብኝ እንደዚህ ነው አለ። የሚያምርብኝ እኔ ራሱ እንደዚህ ነው እንጂ እንደዛ አይነት ባህሪ አልፈልግም። ኤፋ እግዚአብሔር ይስጥህ። በቃ ሂድ፣ በቃ እኔ ይዤ እመጣለሁ። ኤፋ ማስረክቡ አለ እኮ እኔና ኤፋ ጨርሰናል በውስጥ አለ። በእውነት እንዴት ደስ አለኝ። እኔ በስመ አብ ሰው ብዙ ይወራል እንጂ እነሱ ውስጥ ለውስጥ እኮ እናቴ በጣም እንትን ናቸው። እግዚአብሔር ግን ለነገር አለመቸኮል የተማርኩት ምንድን ነው? ለነገር አለመቸኮል። ወንድሜ ይቅርታ፣ በጣም እንደው አዝኜብክ ነበረ። የፍፄ ቻናል ራሱ እኮ ሊመለስ ነው። ሃናን የተነሳበት ራሱ ትናንትና ሚሚ ሁሉንም እያስመለሰኝ ነበር። እሷ ቤትም ለካ አንስተዋል አላነሳንም ብለው ዋሽተዋት ነበረ። ከዛ ሁሉንም አስመለሰኝ ትላንትና